ሰላም እንዴት ቆያችሁ? የቻናላችን ቤተሰቦች በ23ኛው የዓለም ዋንጫ ጨዋታዎች በምድብ 10 የሚገኙት ፈረንሳይን ከኢራቅ ያገናኘው ጨዋታ በፈረንሳይ አሸናፊነት ተጠናቋል። ፈረንሳይ ይህን ጨዋታ 3-0 ነው ማሸነፍ የቻለችው። ሁለቱ ሀገራት ባደረጉት ጨዋታ ላይ ጎሎቹን ማስቆጠር የቻሉት ተጫዋቾች በ14ኛው ደቂቃ ከማይክል ኦሊሴ የደረሰውን ኳስ ኪሊያን ኤምባፔ ወደ ጎልነት ቀይሯት ፈረንሳይ መሪ ማድረግ ሲችል በ54ኛው ደቂቃ ከኦስማን ዴምቤሌ የደረሰውን ኳስ ልማደኛው ኪሊያን ኤምባፔ በጨዋታው ለራሱ ለሀገሩ ሁለተኛውን ጎል ሲያስቆጥር በ66ኛው ደቂቃ ከማይክል ኦሊሴ የደረሰውን ኳስ ኦስማን ደምበሌ የጨዋታውን ሶስተኛና የመጨረሻውን ጎል ማስቆጠር ችሏል። ይህን ጨዋታ ከረፍት መልስ ለአንድ ሰዓት ገደማ በጣለው ዝናብ ንፋስና ነጎድጓድን የቀላቀለ ዝናብ በመሆኑ ጨዋታው ለአንድ ሰዓት ያህል ተቋርጦ ነበር። ከዛ በኋላ ነው ጨዋታው መቀጠል የቻለው። በፊፋ ሕግ መሰረት እንደ ሀገሩ ወይም ውድድሮች እንደሚዘጋጁበት አካባቢ በአካባቢው የሜትሮሎጂ ትንበያ መሰረት ያሉትን የአየር ሁኔታ በመነጋገር ጨዋታዎች እንዲቋረጡ ያስገድዳል ሕጉ። ለዛም ነው ጨዋታው ለአንድ ሰዓት ገደማ ያህል ተቋርጦ ከረፍት በኋላ ጨዋታው ተመልሶ በፈረንሳይ 3-0 አሸናፊነት መጠናቀቅ የቻለው። በዚህ ጨዋታ ላይ ኪሊያን ምባፔ 2 ጎል ማስቆጠሩን ተከትሎ በዓለም ዋንጫ ታሪክ ከሊዮኔል ሜሲ በመቀጠል 16ኛ ጎሉን በማስቆጠር ከጀርመናዊ ሚሎስላቭ ክሎዝ እኩል ሆኖ የምንጊዜም የዓለም ዋንጫ ሁለተኛው ከፍተኛ ጎል አስቆጣሪ ሆኗል። ፈረንሳይን ጥሎ ማለፉን መቀላቀል ችላለች። የፈረንሳይ ብሔራዊ ቡድን ምድቡ ላይ 6 ነጥቦችን ይዞ ከፊት ተቀምጧል። የጨዋታው የመሃል ዳኛ አንድ ቢጫ ካርድን መጠቀም ችሏል። ኪሊያን ኤምባፔ ይሄ ሶስተኛው የዓለም ዋንጫ ውድድር ነው። 16ኛ ጎሉን አስቆጥሯል። ትናንት ሊዮ ሜሲ 2 ጎሎችን ማስቆጠሩን ተከትሎ በዓለም ዋንጫው 18 ጎሎች ላይ ደርሷል። ሁለቱ ተጫዋቾች እንግዲህ በከፍተኛ ሁኔታ እግር በእግር እየተፎካከሩ ነው የሚገኘው። ኪሊያን ኤምባፔ በዚህ ዓለም ዋንጫ 4ኛ ጎሉ ነው ትናንት ማስቆጠር የቻለው። ሊዮ ሜሲ 5 ጎሎች አሉት። ሌላኛው ደግሞ የኖርዌው የፊት መስመር ተጫዋች ኤርሊንግ ብሮት ሆላንድ እሱም 4 ጎል አለው። ሌላኛው ጨዋታ የነበረው በምድብ 10 የሚገኙትን ኖርዌይን ከሴኔጋል ያገናኘው ጨዋታ በኖርዌይ አሸናፊነት ጠናቋል። ብዙ ትጓዛለች ተብሎ ስትጠበቅ የነበረችው የአፍሪካዋ ተወካይ ሴኔጋል ጉዞዋ እዚህ ጋር ተገጥቷል። ኖርዌይና ሴኔጋል ያደረጉት ጨዋታ በኖርዌይ አሸናፊነት ጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ላይ ጎሎቹን ማስቆጠር የቻሉት ተጫዋቾች በ43ኛው ደቂቃ ማርከስ ፔደርሰን የመጀመሪያውን ጎል ሲያስቆጥር በ48ኛው ደቂቃ ከማርቲን ኦዴጋርድ የደረሰውን ኳስ የጎል ቀበኛው ኤርሊንግ ብሮት ሆላንድ ሲያስቆጥር በ58ኛው ደቂቃ ከፓትሪክ በርግ የደረሰውን ኳስ ኤርሊንግ ብሮት ሃላንድ በጨዋታው ለራሱ ሁለተኛ ለሀገሩ ሶስተኛውን ጎል ሲያስቆጥር ሴኔጋልን ከሽንፈት ያላዳኑ ሁለቱን ጎሎች ማስቆጠር የቻለው በ53ኛውና በ90 ሲደመር ሶስተኛው ደቂቃ ኢስማኤል አስዋር ማስቆጠር ችሏል። ይህንንም ውጤት ተከትሎ ኖርዌይ 32ቱ ሀገራት ወደሚያፋለመው የጥሎ ማለፍ ዙር ጨዋታዎች መግባቷን ከወዲሁ አረጋግጣለች። በአንጻሩ ሴኔጋል ረጅም ትጓዛለች ወይም ረጅም ጉዞን ታደርጋለች ተብላ ትልቅ ግምት የተሰጣት ሴኔጋል ተከታታይ 2 ሽንፈትን በማስተናገድ ከምድቧ መውደቋን አረጋግጣለች። የመጨረሻ የምድቡ ጨዋታዋንም እንግዲህ ማከናወን ብትችልም ከዚህ በኋላ ጥሩ ሶስተኛ እንኳን ሆኖ ለማለፍ የሚያስችላት እድል አይኖራትም። ሌላኛው ጨዋታ የነበረው አሁን በኢትዮጵያ ሰዓት አቆጣጠር ጠዋት 12 ሰዓት ጀምሮ አሁን 2 ሰዓት ላይ በተጠናቀቀው ጨዋታ በምድብ 9 የሚገኙት አልጄሪያን ከጆርዳን ያገናኘው ጨዋታ አልጄሪያ ጨዋታውን 2-1 ማሸነፍ ችላለች። በጨዋታው ቀዳሚ መሆን የቻሉት ጆርዳኖች ነበሩ። በ36ኛው ደቂቃ ከሙሳ ታማሪ የደረሰውን ኳስ ኒዛል አል ራሻድ ኳስና መረብን አገናኝቶ ጆርዳንን መሪ ሲያደርጋት፣ በ69ኛው ደቂቃ ከሪያድ ማህሬዝ የደረሰውን ኳስ ናደር ቤንቦዋሊ ጎል በማስቆጠር አልጄሪያን አቻ ሲያደርጋት፣ በ82ኛው ደቂቃ አሚን ጓሪ ጎል አስቆጥሮ አልጄሪያን ባለድል ማድረግ ችሏል። አልጄሪያ በመጀመሪያው ጨዋታ በአርጀንቲና 3-0 ተሸንፋለች። አሁን 3 ነጥቦችን ይዛለች። አልጄሪያ ቀጣይ የምታደርገው ጨዋታ ከኦስትሪያ ጋር ነው የሚሆነው።
በሁለቱም ሀገራት 3-3 ነጥብ አላቸው። እዚህ ምድብ ላይ አርጀንቲና ቀድማ ማለፏን አረጋግጣለች። የጨዋታው የመሃል ዳኛ 2 ቢጫ ካርዶችን ተጠቅመዋል። ትናንት የተደረጉ ጨዋታዎች ውጤታቸው እኚህን ይመስላል። ከሬዲዮ ፕሮግራማችን ባሻገር በቲክቶክ፣ በዩቲዩብ፣ በፌስቡክ ቻናሎቻችን ወደ እናንተ ቀርበናል። ከእናንተ ከተወደዳችሁ ቤተሰቦቻችን የሚጠበቀው ቻናሎቻችንን ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብቻ ነው። ይህንንም ስለምታደርጉ ምስጋናችን ከልብ ነው። ዋዛ የስፖርቱ መዓዛ